እኔ ምለው እንዲህ ይቻላል እንዴ? የሰው ባል ላይ እንደ መዥገር ተጣብቆ አልላቀቅም ማለት እንዴ? ሄርሜላ ምን አስበሽ ነው? የሰማንያ ሚስቱ እኔ ነኝ አልሽሳ? ኧረ ውሽምነትም እኮ በድብቅ ነው የሚያምረው። አጥር ዘላ ስትሄድ ውሽሜ ደስ ይላል። ዘሎ ሲሄድ ነበር፣ ዘላ ስትሄድ ሆኗል። አጥር ዘሎ የሚሄዱ ሴቶች ሆነዋል። ወይኔ ወይኔ፣ ምን አይነት ዘመን ላመጣኝ የኔ ጌታ። ደጉ ዘመን አሳልፉ። ምን አስበሽ ነው ሄርሜላ? እኔ ነኝ ሚስት አልሽ እኮ እኔ ነኝ እማወራ የሰማንያ ሚስት አልሽ። ሚስትየዋ ደረቱን መንካት የለባትም እያለች ትጎትታለች ማለት ነው። አንተ ደግሞ አብርሽ ተብዬው ማለት ነው። አንተ የገበያ የጉልት ገበያ ሸቀጥ ማንም የሚያፍስ የእጅኛዋ ማፈፍ እጅኛዋ ማፈፍ። ወይኔ እኔ ምለው እንዲህ ይቻላል እንዴ? ሴቶች ማለቴ እንዲህ ተፋልሞ ባል ማግኘት የእውነት ነው የምላችሁ። ሴትነቴን ያፈርኩበት ተደባድቦ ባል ፍለጋ የእውነት። ኧረ እግዚአብሔር ይመስገን አበሻ ላይ ወንድ ሞልቷል። ወንድ በሞላበት ሀገር ላይ እንደዚያ ተተራመሱ። የሆነ ሀገር የወንድ እጥረት ተፈጥሯል። አንድ ወንድ 10 ሴት ያገባል ምናምን ሲባል ሰምቼ ነበረና እንዴ እኛ ጋር ሀገር ሰላም ነው። ኧረ ተረጋጉ ሴቶች። ወይኔ ይሄ እንደዚህ የተፈጠረውማ እኛ ሀገር ላይ ቢሆን ምን ሊፈጠር እንደሚችል ስስለው፣ ኧረ እኔ ጌታ ከዚያ አውጣ እንዳልኩት። የሰው ባል ላይ እንደ መዥገር ተጣብቀሽ አልላቀቅም ምን ማለት ነው? ኧረ ሄርሜላ ወዝ የለው ምን ልሙትልሽ። አፈርኩ ባንቺ አፈርኩ። ምን ነው ባንጠለጠልኩ ኖሮ አልኩኝ። ምን አስበሽ ነው? ሰው ባል ላይ እንደ መዥገር ተጣብቆ አልላቀቅም። ጭራሽ ከሚስትየው እጅ ፈልቅቆ ለማስለቀቅ መሞከር። ኧረ ወይኔ እኔ መደበቂያ ቦታ ነው የፈለግኩት። ኧረ አንቺ ምን አይነት አልጫ ነሽ? እንፉቅ አሹቅ፣ የባቄላ አሹቅ። እሱ እንኳን ጥቅም አለ፣ እውነት ጥቅም የሌለሽ። እንደው ምን አይነቱ እርካሽ ነሽ? ቂጥ ለቂጥ ትጋፊያለሽ። ውሽማ መሆንሽን ረሳሽ እንዴ? ቢያንስ ሽኩርምም አትይም? ውሽማ እንደ ድንገት ውሽማ ቤት ገብቶ ባል ከመጣ እኮ ባል ውሽማ ይደበቃል፣ ይሽኮረምማል። አየኝ አላየኝ ይላል። አንቺ ፍልሚያ። ወይኔ ወይኔ! ኧረ አንቺ መደበቂያ ቦታ ነበር መፈለግ ያለብሽ። ጭራሽ ደረትሽን ነፍተሽ አዝናናዋለሁ ሁለታችንም አልመረጠም ነው ተውረገረገያለሽ። የእውነት ነው የምልሽ። እኔ ወንድ በሆን ግን ሄርሜላ እንኳን እንዲህ ዳሰስ ካንቺ ጋር በእንጨት አልነካሽም። በእንጨት በሩቁ ማለት ነው። በጨፈቃ አርቄ አልነካሽም። ራስሽን እንዲርካሽ ታደርጊያለሽ። ወድ ሴቶች እኮ አንገኝም። የእውነት ዋጋችሁ ወደድ ይላል። በቃ አንበላም። በእግር ብረት ፈልጉ ለምኖን አስለምኖን የውስጥ እግራችንን ብሎ ነው የሚያገኘን። አንቺን እኮ በቃ ይሁን እያቃረ ፊታይታችሁን አዘጋ ብዬ ነው እያለኩ ነው። በግድ እንዳትመረጭ አታስፈልጊም። ሄርሜላ ላይ ልሙት አታስፈልጊም። የእውነትን ያፈርኩ። ኧረ ተይ ያሳፍራል። አልፈልግሽም ተብለሽ እስክትባይ ድረስ ዞር በይ ብሎ ምንጭቅ አድርጎ እስከሚሄድ ድረስ እንደ መዥገር መጣበቅ። ሩታ ግን ማለት ነው እዚች ጋ ያለችው ጭዌ ሳክስ ብትሆንም ተመቸሽኝ። ተንጨረጨርሽ እኮ ሚስትየው። አንቺ ብትሆኝማ ሄርሜላ ምን ልትሆኝ እንደምትችይ ሳስበው እንኳን ውሽማዎች ብዬ ገመትኩ። እንዲህ ኧረ አንዳንዶቹ ሽሞች ግን ማለት ነው ከሚስት የበለጠ ለመከራከር የምትሞክሩ አላችሁ። ከሚስት የበለጠ 80ውን ቦቅ አድርገሽ አገባሽው። አንቺ ብትሆኝማ እንጃ በቃ እስክስታ ሁሉ የምትገጥሙ ነው የሚመስለኝ። የእውነቴን ነው የምላችሁ።
ውሽምነት እንዲያደለም ባህሉም ወጉም ጠፍቶባቸዋል። የአሁን ትውልድ እኔ አሁን ትውልድ አይደለሁም የደጉ ዘመን ነኝ። ወይ ከእናንተ ጋር ብሰለፍ ኖሮ እበሳጭ ነበረ። ሲሪየስሊ እንኳን በደጉ ዘመን ተወለድኩ። የመቼው ደጉ ዘመን ነው የምትሉት እናንተ? እኔ ከዚህ ትውልድ ጋር አልሰለፍም። ከዚህ ትውልድ ጋር ሚስትና ውሽማ አንድ ላይ ቆመው የኔ ነው ብሎ በሚፋለሙበት ዘመን አልፈልግም። ሩታ ግን እዚህ ጋር ማለት ነው በቃ ለጭዌው ለሙዱ ለማቃጠል ያደረግሽው ሳስ ተመችቶኛል። ይመችሽ አቦ። በቃ ባሌ ምናምን ደረቱን ዳበስ ስታረጋ ዘራባሉን አትንኪው በቃ ምናምን ተው። አንዳንዱ ውሽሞች ግን የእውነት ወዝ የለውም። ውሽማ ስትሆኑ ነው የሚያምረው። ቤት ውስጥ ገብቼ የማወራ ካልሆንኩ አልሽ እኮ ሚስት ካልሆንኩ አልሽ። ወይኔ ሄርሜላ እኔ ተሳቀቅኩ። የእውነት እንደ ሰው አላየሽ ብዬ ተሳቀቅኩ። እዛ ጋር እንዱ ሽፍን ክልል ባረግሽ ብዬ አሰብኩ። በቃ ሴቶች ተብለን አንድ ላይ ስንወቀጥ ከኑጋ መጫብረሽ ተወቃጭ ነው። ሴቶች ሲባል እዛ ጋር ጆሬ ላይ ነቃጭ ነው። በቃ መቆጠር አይቀርም። ካንቺ ጋር ልቆጠር ግን ካንቺ ጋር ልቆጠር ውሽምነት ገብተሽ። ኧረ ተው ሴቶች። አንዳንዶቻችሁ ግን በቃ ለራሳችሁ ክብር ስጡ፣ ዋጋ ስጡ። ወንድ ልጅ ፈልጎ ሲመጣ ሚስቴ ሲል ሲለምነን እኛ ስንለመን ነው የሚያምረው። እንደዛ ከሆነ እኛ ታዲያ ለምን ሽማግሌ አንልክም? ወንድ ልጅ ሽማግሌ የሚልከው እኮ ሴት ሔዋን ተፈልጋ ነው። አዳም ደግሞ ፈልጎ ነው የሚያገኘው የሚለውን ጥበብ ለማስተላለፍ ያህል እኮ ነው። እናንተ ምን አስባችሁ ነው ግን ሴቶች? ሽማግሌ ልኬ ጥሎሽ ጥዬ ካላገባው አላችሁ። ወዝ ባለው መልኩ ለማድረግ ሞክሩ እንጂ ሔዋኖች። ለማንኛውም ማለት ነው ሩታዬ ኩርት ነው ያደረግሽኝ። እንደው ኩርት በይ፣ ኩርት ያልሽ ልጅ ኩርት አደረግሽኝ ዛሬ የእውነት በቃ ምናምን ላይ የሆነ ሳክስም ቢሆን ሮማንቲክ ለመፍጠር የሞከርሽው ነገር በቃ ተመችቶኛል። ይመችሽ ነው ምችት ይበልሽ። የታባሽ አንቺ ሄርሜላ ተብዬዋ ቅንቅናም ያው የጀርባ ቅማል እማትታከፊ የጀርባ ቅማል የሆንሽ ልጅ እሰይ እረድብን ቅጥላሽ